ችላችኋለሁ እንግዲህ ዛሬ መጣሁት መቼም ቦታውን አይታችሁ ተገምታላችሁ ብዬ አስባለሁ። ያው ትላንትናም ስላያችሁ ማለት ነው። እና የት እንደመጣው ልንገራችሁ። አብርሽ ጋር የኔው እና ልጁን ላሳየው ነው የመጣሁት። ረጅም ጊዜ ሆነው ባባዬን ካየው እንደገና ደግሞ አልነገርኩትም። በነገራችሁ ላይ ዛሬ እንደምመጣ አልነገርኩትም። ይኖራል ብዬ ተስፋ አድርጋለሁኝ። ህሩም ማለት ነው አይወጣም ብዬ ተስፋ አደርጋለሁ። መቼም በዚህ ሰዓት የትም ይሄዳል ብዬ አላስብም እና ሰውም ይኖራል ብዬ አላስብም። በተለይ ያቺ ሄርሜላ አትኖርም፣ መኖርም የለባትም። ካለች ግን አለቃትም። ዛሬ ዝም አልላትም። ምን ያበዛችው ትናንት እንዴ አንተ ብልታወራ ነው ይሻላል። እና ያው እሱም ደስተኛ አይደለም፣ ሀሳቡን እየገለጸ ነው። በነገራችሁ ላይ ልክ ስሟን ሳነሳ በቃ እንደደበረው እየተናገረ ነው እሱም። እና ዛሬ ካለች እንኳን እኔ አልፋታትም። ትናንትና በትዕግስት ዝም ብዬ ለማለፍ ሞክሬያለሁ። ዛሬ ብትኖር አይነት ስቧን ነው ማጠፋላት። ተጨማለቀች፣ አበዛችሁ እንዴ። እኔ ዝም ስላትና ስታገሳት ባሏ መሰላት መሰለኝ እና ታገሷት በጣም በብዙ። እና እንግዲህ ካገናኘኋቸው እንደነገርኳችሁ በጣም ቆይተዋል። አባቱን አይሚን ልጁን ካየ ቆይተዋል አብርሽ። ስለዚህ ልጁን ማግኘት አለበት። ደስ የሚል ጊዜ አሳልፋለሁ ብዬ አስባለሁኝ። እና ትናንትና አሪፍ ጊዜ ነበር ልናሳልፈው የነበረው። እውነት ለመናገር መጀመሪያ ካያችሁ ጥሩ አቀባበል አድርጎልኝ ነበር። ልክ እሷ ስትመጣ ነው ነገሩን የበጠበጠችው እንጂ ቆንጆ ቆይታ እያሳለፍን ነበር። እና ደብሮካል ነው ወይስ አባትህ ልታገኝ ስለሆነ ደስ ደስ እያለህ ነው? እኔ እንጃ፣ ስሜቱ ነግሮታል መሰለኝ አባቱን ሊያገኝ እንደሆነና እያወራ ነው ገና ሳያድግ ይህኔ አባት። እና ደስተኛ ይሆናል ብዬ ተስፋ አድርጋለሁኝ። እንግዲህ ዛሬ ነገሮች ይስተካከላሉ፣ ነገሮች ቆንጆ ይሆናሉ ብዬ አስባለሁኝ ከፈጣሪ ጋራ። እና እሱም ልጁን ለማየት ይጓጓል፣ እስከዛሬ ደስ ስላላየው ማለት ነው። እና ደግሞ ፋሚሊ ስሙን ቀይሬዋለሁኝ። መጀመሪያ ኪሩቤል ነበር ያልነው፣ እኔ ደግሞ አሁን ቀይሬዋለሁ፣ ልዑል ብዬዋለሁ። በቃ ሲታይ ራሱ የሆነ ልዑል ነገር ነው እና በጣም ስለወደድኩት ይህንን ስም ልዑል ብዬዋለሁ። ልዑል አብርሃም። በነገራችሁ ላይ እንዴ እስከዛሬ ድረስ አላሰብኩትም ነበር። ልዑል አብርሃም አባቱን ጭምር የሚያቆላምጥ ስም ነው ያወጣሁለት። ልዑል አብርሃም የኔ ልዑል ማለት ነው። እንግዲህ በዚሁ አጋጣሚ በልጁ ስም የአባትየውን ማቆላመጥኩት የኔ ልዑል ባል እና በጣም በጣም ደስ ብሎኛል። እንግዲህ ልጁን ሲያይ እሱም ደስተኛ እንደሚሆን ተስፋ አደርጋለሁ። በስሙም እንደሚስማማ ተስፋ አደርጋለሁ። ልዑል ማለት አይ ቲንክ ትርጉሙ የንጉስ ልጅ ማለት ነው። እና ልዕልት ደግሞ የሴት ነው። የሴት ሲሆን ልዕልት፣ የወንድ ሲሆን ደግሞ ልዑል፣ የንጉስ ልጅ ማለት ነው። እና ደስ የሚል ስም ነው ብዬ አስባለሁኝ። እናንተን በሀሳቤ ትስማማላችሁ። እና እንግዲህ ቆንጆ ቆይታ እናሳልፋለን። እስከዛሬ ድረስ እንግዲህ ልጁን ባለማሳየቴ ቢደብረኝም ዛሬ ግን በቃ በደንብ ኢንጆይ እንዲያደርግ አድርጋለሁኝ ከልጁ ጋር ስለተገናኘ ከተገናኘ ስለቆየ እና ደስተኛ ይሆናል ብዬ አስባለሁኝ። እና ነገሮች ደግሞ